የሚዳስስ ነው የሚሆነው። መልካም ቆይታ ከዝግጅታችን ጋር። السلام عليكم ورحمة الله وبركاته 40 ዓመት ሙሉ ተኝታችኋልና መልካም እንቅልፍ ይሁንላችሁ። አንድ የቀድሞ ሰው በምጸት በትችት መልክ ሲናገሩ ፖለቲካ ማለት ጥላቻን ማቀነባበር ነው ብለው ነበር። የሀገራችን ፖለቲከኞች ነን ባዮች ግን ይህን አምነው እንደ መርህ የወሰዱት ይመስላሉ። ይህማ ባይሆን ኖሮ ከ40 ዓመት በላይ የብድ ገላጋይ ሆነው አገር ሲታመስ ድንጋይ ባላቀበሉ ነበር። ትንሽ ትልቁን ድርጊት በውሸት አቀናብረውና አጠናክረው ማራገባቸው ዋነኛ ስራቸው ነው። ፖለቲካቸውና ፖለቲካዊ ማንነታቸው የሚገለጠው ለሌሎች ባላቸው ጥላቻና ይህንኑ ጥላቻ ለማራገብ ባላቸው ችሎታ ይመስላል። በጥላቻ የበለጸገው ዕውቀታቸው ህዝብን፣ እምነትን፣ ባለስልጣናትን ለነርሱ ትልቅና እውነት የመሰላቸውን ሁሉ የነርሱ ያስተሳሰብም ሆነ ያመለካከት ከረጢት ውስጥ ባልገባው ላይ ዘመቻ መክፈት፣ ጥላቻ ማራገብና ጭር ሲል አልወድም ማለት ነው። ይሁን እንጂ ክቡር ዓላማዎች፣ እምነቶችና መርሆች በእነዚህ በየጊዜው አቋማቸውን እንደ ስስት በሚቀያየሩ ሆዳደር ምሁር ተብዬዎች ባፈተቱት ፖለቲካ የሚመዘኑ ሸቀጦች አይደሉምና የእውነታውን ፍጥነት ከመቀነስ በስተቀር በፍጹም ሊያቆሙት አይቻላቸውም። እጅግ አድካሚና ከፍተኛ ተጋድሎ ተካሂዶባቸው ስንትና ስንት ህይወት የተከፈለባቸው እምነቶችና ዓላማዎች ይዞታቸው ተጨምቆ ወጥቶ ተጥሎ ቀፏቸው በአፋዊ ደረጃ ያራግባሉ። በስማቸው ተቃራኒያቸውን ይፈጽማሉ። በዲሞክራሲ ስም የዚህ አይነቱ ፖለቲካ ሰለባ የሆነው በኢትዮጵያ ብቻ ባይሆንም መሰረቱን ላለመልቀቅ የሙጥኝ ያለው እዚሁ ሀገር ብቻ ይመስለኛል። ፖለቲካ ከጦርነት የሚከፋው በፖለቲካ ብዙ ጊዜ መሞት ስለሚመጣ ነው ሲሉ ዊንስተን ቸርችል መናገራቸውን የሆነ ጊዜ ማንበቤን አስታውሳለሁ። ዛሬ የጥላቻና የሐሰት ፖለቲካ በነገሰበት በፖለቲካ ብቻ ሳይሆን በአካልም መሞት ለሐቀኞች የተለገሰ ዕጣ ነው። ኃይለኞች በዚህ አይነት ፖለቲካ አይናቸውን ሳያሹ የሚዋሹ በአራቱ ማዕዘን የሚቀጥፉ ለከት ገደብ ሳይሉ የሚቀላምዱና አረፋ ደፍቀው ጥላቻን የሚያሰራጩ መደበኛ መርገምቶቻችን ናቸው። ከቀና አቋም ይልቅ ጠላቶቻችን እነገሌ ናቸው ነው የሚሉት። የኛ መርህ ይህ ነው ከማለት ፋንታ የነንቶኔን አውሬነት የሚያቀርቡ ሐቅን ደፍጥጠውና ለጥጠው በጥላቻ የተጠፈጠፈ ጥላቻን አስፋፊ ሐሰታዊ ሐቅን የሚያስተጋቡ ናቸው። ከወትሮው የተለየ ባይሆንም ሰሞኑን በእስልምና ላይ የተከፈተው ዘመቻ ከሃይማኖት ሰዎች ባሻገር በምሁር ተብዬዎችና በፖለቲከኞች ሲሆን ያማል። በርግጥ እነዚህ ጎምቱ ፖለቲከኞች በህይወት መኖራቸውን የሚያሳውቁት ህዝብን በማበጣበጥ በመሆኑ አይፈረድባቸውም። በተለይ ባህር ማዶ ሶፋ ላይ ቁጭ ብለው የአሜሪካ መንግስት በሚሰፍርላቸው ቀለብ ሳያሳፍራቸው እዚህ ሀገር ቤት ያለውን ሰላም የሚያናጉ ጦር አወርድ ቅስቀሳና ቀረርቶ የሚያሰሙ እድሜም ሆነ የተማሩበት ዕውቀት ያለወጣቸው ጡረተኞች ያሳፍሩኛል። እነዚህ ሰዎች ሐሳባቸውን መግለጽ በመጨረሻው የእድሜያቸው ጠርዝ ላይ ጉድጓዱ አጠገብ ቆመው ስለ ሀገራቸው መናገራቸውን አልጠላውም። እነዚህ ፕሮፌሰሮች፣ ዶክተሮች፣ የፖለቲካ ተንታኝ፣ የታሪክ አጥኚና የቋንቋ ሊቅ፣ ትላልቅ ዓለም አቀፍ ድርጅቶች አማካሪ መሆናቸው ተጠቅሶ እዚህ ሀገር ቤት በሚታተሙ ጋዜጦችና መጽሔቶች ላይ በፎቶአቸው ተደግፎ የሚቀርቡት መጣጥፎች እውን እነዚህ ሰዎች እንደተባሉት ይሆኑ እንድል አድርጎኛል። እነዚህ ባለፉት ዘመናት በኢትዮጵያ ፖለቲካ ውስጥ በፈጸሟቸው የፖለቲካ ስህተቶች ህዝብ ለህዝብ አጨራርሰው እጃቸውን በንጹሃን ዜጎች ደም የታጠቡት ልሂቃን ዛሬም መቃብራቸው ደጃፍ ላይ ቆመው የቀራቸውን የደም ጥማት ለማርካት የሃይማኖት ትርምስ ለመፍጠር በመባዘን ላይ ናቸው። የሩቁን ትተን ባለፉት ዓመታት በእስልምና እምነት ተከታዮች ለተነሱ 3 ጥያቄዎች በወቅቱ መንግስት ተብዬው አካል ይሰጥ የነበረው ምላሽ ጥያቄዎቹን ለጥጦና አሳድጎ በዚህች ሀገር በእስልምና ላይ ለተፈጸሙት አጸያፊ በደሎች ዋጋ ይሆን ይመስል ወደ መቃብሩ ለመግፋት ምክንያት እንደሆነው የቅርብ ጊዜ ትዝታ ነው። ሞረድ ባይኖር ቢላ ቂቤ አይቆርጥም ነበር እንዲሉና ሙስሊም በገዛ ሀገሩ የተፈጸመበት ወደር የለሽ ግፍ አበርትቷቸው ሁሉም ጥያቄዎቻቸው ተመልሰው ሙሉ በሙሉ የእምነት ነጻነታቸውን ተጎናጽፈዋል ባይባልም አንጻራዊ ሰላም የማግኘቱ ሚስጥር እልህ አስጨራሽ ትግሉ እንደሆነ ለማመን ግድ ይላል። ይህ ደግሞ በልመና የመጣ ለመሆኑን እነንቶኔ እየመረራቸውም ሊቀበሉት ግድ የሚላቸው ሐቅ ነው። የድህረ ደርግ የሃይማኖቶች ነጻነት ፖለቲካዊ ወጃን ተከትሎ አማኞችን በማስፋፋት ቀዳሚ ሆኖ የወጣው የፕሮቴስታንት ሃይማኖት ነበር።
የኢትዮጵያ ማዕከላዊ ስታቲስቲክስ ኤጀንሲ የሚያወጣውን ቁጥራዊ ዘገባ ተንተርሰው ጆርግ ሃውስተንና ተርጂ ኦስቴቦ የዚህ ሃይማኖት ብዙ እድገት የተገኘው በኦርቶዶክስ ሃይማኖት ዋጋ ነው ሲሉ ጠበቅ ያለ ድምዳሜያቸውን ያስነብባሉ። ዶክተር ጆርግ ሃውስቲን ሪሊጂየስ ሂስቶሪዮግራፊ ኦፍ ኢትዮጵያን ፔንቴኮስታሊዝም በሚለው ሌላ ስራቸው እንደሚያወሱት የዚህን ሃይማኖት እድገት ያፈጠነውና የሃይማኖቱን ምልከታ በመግራት ተጽዕኖውን ያሰፋው ፔንቴኮስታል ተብሎ የሚጠራው መስመር ነው። ይህ የሃይማኖቱ መስመር በ1950ዎቹ አጋማሽ ወደ አደባባይ ቢመጣም በደርግ ስርዓትም ሆነ በቀደመው የአጼው ዘመን ወደ ጥግ ተገብቶ ቆይቷል። መገፋቱ ለዛሬ ሁኔታው እንዳበቃው የሚገልጹት ጸሐፊዎቹ ሃይማኖትና መንግስታዊ ስርዓት የተለያዩ እንደሆኑ መታወጁና የእምነት ነጻነት ከቀደሙ ስርዓቶች በተሻለ መንገድ በመፈቀዱ ሙሉ በሙሉ ተግባራዊ የመሆኑ ጉዳይ እንደተጠበቀ ሆኖ አንጻራዊ ልዩነት እንደታየ አልሸሸጉም። በአሁኑ ወቅት ኢትዮጵያ ውስጥ ያለው ሁኔታ ለያዥም ለገራዥም በሚያስቸግር መልኩ ነው ያለው። በድንባራ በቅሎ ቃጭል ተጨምሮ እንዲሉ አንዱን እምነት አልቀው ሌላውን አኮስሰው በአደባባይ ጦር አወርድ ልፈፋ ላይ ተሰማሩ ልሂቃን ተብዮች ቆም ብለው የሚያስቡበት ወቅት ነው። ዛሬ እንደ ቀልድ የሚሰነዘሩት ዘለፋዎች ምላሽ ያስፈልጋቸዋል የሚል ወገን ቢነሳ ለማንንም አይበጅም። እነዚህ ልሂቃን ወይም ደቂቃን የራሳቸውን እምነት በአግባቡ መያዝ ሲገባቸው በሌሎች ሃይማኖቶች የውስጥ ጉዳይ ጣልቃ በመግባት መዘባረቃቸው አሳፋሪ ብቻ ሳይሆን አክሳሪ መሆኑን ሊገነዘቡት ይገባል። እነዚህ ሰዎች ከእምነታቸው ውጪ ለሆነው እምነት ጭምር ጀግና ይመርጡለታል፣ ታሪክም ይጽፉለታል። ሲፈልጉ የሕግም ሆነ የህሊና መጠየቅ እንደሌለበት አለሌ አንዱን እምነት ለማጥፋት ጥናትና ምርምር ክትትልና ቁጥጥር እንዲደረግበት በአደባባይ እቅድ ያወጣሉ። ይህንኑ ጥናትና ምርምር ተብዬ የጎንዮሽ በገንዘብ ድጋፍ ለሚኒስትሪ ሚዲያ ስም በቋቋሟቸው መጽሔቶች፣ ጋዜጦች፣ ቴሌቪዥኖችና የኤፍኤም ሬዲዮ ጣቢያዎቻቸው ያናፍሱታል። ቀጥለውም የድንጋይ ዳቦ ዘመን ጥላቻቸውንና ቅርሻታቸውን ጭምር ይግቱናል። እነሱ ታቦት ይዘን ተዋጋን፣ መላእክቶች ጭምር በጦርነት ውስጥ ሰይፍ ይዘው ሲሞሻለቁ አየን ብለው የኢትዮጵያ ታሪክን ጭምር ሲጽፉ ዝማል። በግራ እጃቸው እምነትን በቀኝ እጃቸው ኢትዮጵያዊነትን ይዘው እገሌ ከሌለ ኢትዮጵያ የለችም የሚሉበት ደረጃ ላይ ሲደርሱም ዝም ተብለዋል። የዚህ ጽሑፍ ዓላማ ከባልሽ ባሌ ይበልጣል ሹራ በድሪኝ ባይሆንም ጠማማ ብዕር የተጻፈ ታሪክን ቀና የሚያደርግ ምላሽ የሚሰጥበት እድል ያለመኖሩን ማሳየት ነው። እስልምና ላይ ሲዘመት ኢማም አህመድ ኢብኑ ኢብራሂም ታሪክ ሲጠለሽ በሰባተኛው ዓመት ሂጅራ ነብዩ ሰለላሁ ዐለይሂ ወሰለም በአምር ቢን ኡመያ አልዳሚሪ አማካኝነት ሁለት ደብዳቤዎችን የጻፉለት ንጉስ ነጃሺ ተረት መሆኑ በአደባባይ ሲነገረን ለሃይማኖት ነጻነት ታግለን የሃይማኖት ነጻነት አምጥተናል በሚሉ ሰዎች ጭምር ሀገር እስከዛሬ የአክሱም ሙስሊሞች የመቀበሪያ ቦታ ያላገኙበት ምክንያት ምን እንደሆነ ግን የሚነግረን አጥተናል። ሰሞኑን ለህትመት በበቃ አንድ መጽሔት ላይ ላለፉት 100 ዓመታት መንግስታዊ ሃይማኖትን በማወደስ አሁን ተገፍተናል በሚለው ስሞታው የሁለቱም ምክር ቤት አፈ ጉባኤዎች እንዳላየ አልፈን በዶክተር አብይ ተዋቀረውን የሚኒስትሮች ካቢኔ ብንመለከት 9 ፕሮቴስታንት፣ 7 ሙስሊም፣ 3 ኦርቶዶክስና 2 እንስት ማርክሲስቶችን እናገኛለን በማለት የስልጣን ተዋረዱን የሃይማኖት ኮታን ያሟላ አይደለም በማለት አስነብቦናል። የጻፊው ቅሬታ አግባብ አይደለም ለማለት የስልጣን ተዋረዱን ሁሉ በሃይማኖት መስፈሪያ ለክተን ማረጋገጫ እስክናገኝ ብናቆየውም ትናንትና 100% በአንድ እምነት ተከታይ ተይዞ የነበረው ወንበር ሂጃብ የለበሱ ሴቶችና ኢትዮጵያዊ አይደለም የሚሉ ስም ያላቸው ሰዎች ወደ ሚኒሊክ ቤት መግባታቸው ብስጭት መፍጠሩ አይካድም። ሰሞኑን አሜሪካ በተካሄደ አንድ ስብሰባ ጠብደል ባለ መድብላቸው ትውልድ እንዳይደናገር እንናገር በሚል ርዕስ አንድ ገጽ በማይሞላ አረፍተ ነገር ከአድዋ ጦርነት መጠናቀቅ በኋላ ኢትዮጵያን ወረው በቃላት ለመግለጽ የሚከብድ ጭፍጨፋ አከናውነዋል በማለት ለክፉ ተግባራቸው ቋሚ ሐውልት ሳይቀር የቆመላቸው የፋሺስት ኢጣሊያ ወታደሮች አስክሬን ተለቅሞ በክብር ሲቀበር የሙስሊም ኢትዮጵያውያን አስክሬን እንዳይነሳ ተደርጎ ያሞራና ያውሬ ሲሳይ መደረጉን የጻፈው አቶ አንዳርጋቸው ጽጌን ከፌስቡክና በሌሎች ማህበራዊ ድረገጾች ከተዘለፈው በተጨማሪ እንዴት ስለ ሙስሊሞች እንዲህ ብለህ ትጽፋለህ የሚል ጭፍን ጥላቻ በግልጽ በአዳራሽ ውስጥ መሰማቱ ሰዎቹ ለእስልምና ምን ያህል የከፋ ጥላቻ እንዳላቸው በግልጽ ያመለክተ ነው። ባለፈው ሳምንት ገበያ ላይ ዋለ ባልኳችሁ መጽሔት ደግሞ ገለጥ ስታደርጉት በትግራይ የነበረውን የቤተክርስቲያንን ስልጣን ለማዳከም በስብሃት ነጋ የሚመራ የስለላ ቡድን መቋቋሙንና ይህን መንፈሳዊ ስለላ ቡድን 4 ኪሎን ከረገጠ በኋላ ግዳጁን ጨርሷል ተብሎ አለመበተኑን ሲነግረን ሰሞኑን መልአከ መዊ ቀሲስ ሳሙኤል ሸቴ የተባሉት የኦርቶዶክስ ቤተክርስቲያን ባለስልጣን በእስልምና ላይ ከጦርነት ያልተናነሰ ጥናት ተብዬ ክተት ያውም የኦርቶዶክስ ታላላቅ አባቶችና ባለስልጣናት በተገኙበት ሲያቀርቡ ምን ስም እንደሚሰጠው አልነገረንም። እነዚህና መሰል የመጽሔት የጋዜጣና የኤሌክትሮኒክስ ሚዲያዎች በተቀነባበረ ዘመቻ በሚመስል ሁኔታ
የማጠልሸት ሥራ አጠንክረው ሲሰሩ አሁንም ዝም ነው የተባሉት። ለነገሩ ከላይ በኦርቶዶክስ ቤተክርስቲያን ላይ ትለላ በማድረግ በደል ፈጽሞባታል ተብሎ የሚወነጀሉት ህወሓቶች አጋዚያን ላንድን እንዲመሰርቱ ከጀርባቸው ሸሽገው በሚያንቀሳቅሷቸው አይሁዶች በእስልምና ላይ የከፈቱትን ዘመቻ እነዚህ የኢትዮጵያዊነት አቀንቃኞች እስልምና ላይ በዘመቱበት ብዕራቸው ለምን እንደዘነጓቸው አጠያቂ ነው። እዚህ ላይ አንድ ነገር ልናስታውስ ግድ ይለናል። ስለ እስራኤላዊ ፕሮፌሰር ሃጋይ ኤርሊች ሃጋይ ኤርሊች በቴል አቪቭ ዩኒቨርሲቲ የታሪክ ምሁርና የእስራኤል ጦር ሰራዊት አባል የነበረ ሲሆን የእስራኤል ስለላ ድርጅት ሞሳድ አባል እንደነበረም ይነገራል። በ1967 ላይ በእስራኤልና በፍልስጤሞች መካከል በተደረገው የስድስቱ ቀን ጦርነት ተጠባባቂ ወታደር ሆኖ ያገለገለ ሲሆን እንዲሁም አሜሪካና እስራኤል የሙስሊም ሀገራትን ለመበታተን ያቋቋሙት RAND ድርጅት ውስጥ የሴራ ኤክስፐርት ሆኖ የሚሰራ ነው። ይህ ሰው የዛሬውን ባናውቅም የሟቹ መለስ ዜናዊ የቴዎሎጂ የስነ ሃይማኖት መምህሩ ነበር። ፕሮፌሰር ሃጋይ የሙስሊሞች አንድነት የሚበጣጠስበት ጥናት በማዘጋጀት የሚስተካከለው የለም። በ2004 በአዲስ አበባ ዩኒቨርሲቲ ለኢትዮጵያውያን ሙስሊሞች የሚያስፈልጋቸው አህባሽ የተባለው የአብዱላሂ አልሐረሪ ፍልስፍና ነው በማለት እኛ የምንከተለው የእስልምና አይነት ሲመርጥልን የነበረ ሰው ነው። ሃጋይ ቀኝ እጁ የነበረው ህወሓትም ሆነ መሪው ግለሰብ ተረት በመሆናቸው ዛሬ ተመልሶ በመላከመዊ ቀሲስ ሳሙኤል ሸቴ በኩል የጂሃድን ምንነት የነጃሽና የኢማም አህመድን የኢትዮጵያ ጠላትነት እንዲሰብክና እንዲዘምት አያደርግም ማለት አይቻልም። ቀሲሱ በማያውቁትና ለተሰጣቸው ገንዘብ ሲሉ ሩቅና ምጡቅ ስለሆነው የእስላም ታሪክ በማነምለብ ከሚደክሙ ጉያቸው ያፈነገጡትን ተሐድሶዎችና ወደ አጎራባች እምነት ቤቶች የሚጋዙትን ሚሊዮኖች ለመሰብሰብ ቢሞክሩ ይሻላቸው ነበር። ባለፉት ቀናት የማህበረ ቅዱሳን ሰዎች በጎንደር የፈጸሙትን አሳፋሪ ተግባር ጥቂት ሙስሊሞች አድርገውት ቢሆን የሚመዘዘው የፕሮፓጋንዳ ሾተል ምን ያህል እንደነበረ እናንተው አስቡት። ዶክተር ምህረት ሀገር ባለ አዋቂዎች ድፍረት በአዋቂዎች ፍርሃት ትጠፋለች ነበር ያለው። ሙስሊሙ ግን ትናንት የነበረው ትግስት ዝም ብሎ የመጣ ሳይሆን ሃይማኖታዊ መሪው ኮትኩቶና አርቆ ያሳደገው በመሆኑ ለግብረ መልስ የሚጋበዝ አይደለም። በጎንደር የሚኖሩ ሙስሊሞች ቁጥራቸው አነስተኛ በመሆኑ እንደተፈጸመባቸው ግፍ፣ ግድያና መፈናቀል ሙስሊሞች በሚበዙባቸው አካባቢዎች ቢፈጸም የሚያመን እኛው ሙስሊሞችን ነው። የቀደምት ዘመን ቤተክርስቲያንና የሃይማኖት አስተምሮዎች በሁሉም የህይወት ገጽታዎች ላይ የነበራቸው በብቸኝነት የማዘዝ ስልጣን ከኢየሱስ አስተምሮ አንዳችን መሰረት አልነበረውም። አሜሪካም በተመሳሳይ ምክንያቶች እንዲሁ የሃይማኖት ስብጥር ባለው ማህበረሰብ ውስጥ የአንድ ሃይማኖት የበላይነት እንዳይሰፍንና በዚህም ሳቢያ በሃይማኖት ነጻነት ላይ ጣልቃ የመግባት ሁኔታ እንዳይፈጠር ሲባል ከአውሮፓ ጋር ተመሳሳይ አቅጣጫን ትከተላለች። በመሰረቱ የአንድ ሃይማኖት ተቀዳሚ ተግባርና ዓላማ የሰው ልጅን ነፍስ ማጥራትና ሰብአዊ ባህሪን ማላቅ እንጂ የመንግስትን ድርጅት መቆጣጠር አይደለም። በተለያዩ ያደጉ ሀገራት የሚኖሩ ሙስሊሞችም ከአክራሪነትም ሆነ ከማዋከብ በጸዳ መንፈስ የሁሉንም የሃይማኖትና የእምነት ነጻነት የሚያረጋግጠውን የብዝሃነት ሐሳብ ያደንቃሉ። እንደ እውነቱ ከሆነ ይህ ሐሳብ ከእስልምና አስተምሮ ጋር የሚጣጣም ነው። ለዚህም ነው ሙስሊሞች አብረዋቸው በአውሮፓና አሜሪካ እንዳሉ አክራሪና የስልጣን ተስፈኞች አገር ቤት በሚገኘውን ህዝብ ሰላም ከሚያናጋ ተግባር የሚቆጠቡት። በአገር ቤትም ቢሆን ሙስሊሞች መስጂዶቻቸው ሲፈርስም ሆነ ሲቃጠልባቸው፣ ምዕመናን ሲገደሉ፣ ሲታሰሩና በሀገራቸው መብታቸው ሲገፈፍ እንደሌላው አካል ዘራፍ ከማለትና ሌላውን ወገን ከመወንጀል ይልቅ የመቻቻልን ትርጉም በመቻል ተቀብሎ ችግሩን በመፍታት ላይ በማተኮር ላይ የተመሰረተ እርምጃ በመውሰዳቸው ይታወቃሉ። ከቅርብ ጊዜ ወዲህ እንኳን በጎንደር መስጂዶች እንዲቃጠሉ ሲደረግበት፣ በባህር ዳር መስጂድ እንዲፈርሱ ሲደረግ፣ አሸዋ ሜዳ፣ ቦሌ አራብሳ፣ ቃሊቲ መስጂድ፣ በለቡ፣ ባስኮ የእምነት ተቋማቱ ላይ ጥቃት ሲሰነዘርበት፣ በሳንጃ ወረዳ 14 ሙስሊሞች በእምነታቸው ምክንያት ግድያ ሲፈጸምባቸው፣ ነፋስ ስልክ ላፍቶ በሀያት ኮንዶሚኒየምና በተለያዩ አገሪቱ ክፍሎች ግልጽ ጥቃትና በደል እምነቱን ተንተርሶ ሲፈጸምበት እኛ ከተነካን አገር ይፈርሳል፣ ኢትዮጵያ ያበቃላታል አላሉም። ይህን ያላለው መንግስትና ህግ ነፃ በሆነ መንገድ መፍትሄ ያበጅለታል በማለትና በማመኑ ነው። ዛሬ ማህበረ ቅዱሳንም ሆነ መሰል ተቋሞች በየመንደሩ ባሰማሯቸው ወጣቶች ትንኮሳ ሲፈጸምበት ዝምታና ትግስትን የመረጠው ለሀገር ደህንነት በማሰብ ነው። ይህንን ቀዳዳ ተጠቅመው ችግሩን ለማባባስ የሚፈልጉ ወገኖች መኖራቸውንም በመገመቱ ነው። ይህ ባይሆንማ እስካፍንጫው የታጠቀውን ህወሓት መራሹን የኢህአዴግ መንግስት ባለፉት 8 ዓመታት ፍጹም ሰላማዊና ፍጹማዊ ጽናትን በተላበሰ መንገድ ታግሎ ለዛሬው ቀን መብቃቱን እናንተው ራሳችሁ እስልምና ጠል የሆናችሁ ወገኖች
የማትክዱት ሀቅ ነው። በቅርቡ ይህንኑ አግሯ ዘለል የማህበራዊ ድረገጾች ዘመቻ ተጠይፎ ሚዛናዊ መልእክቱን ላስቀመጠው ዮናታን ምስጋናዬን ላቅርብና ላብቃ። ዮናታን እንዲህ ነበር ያለው። ኦርቶዶክስ ቤተክርስቲያን ተገቢው ክብር ሊሰጣት ይገባል። ሌሎች ሃይማኖቶችም በተመሳሳይ መልኩ ተገቢው ክብር ሊሰጣቸው እንደሚገባ ሁሉ ከዚህ ባለፈ ግን ቤተክርስቲያንና ኢትዮጵያውያን የአንድ ሳንቲም ሁለት ገጽ አድርጎ ማቅረብን በፍጹም አልቀበልም። ኢትዮጵያ ማለት ኦርቶዶክስ ማለት ደግሞ ኢትዮጵያ አድርገው ከሚያስቡ የመካከለኛው ዘመን ላይ ከተቸነከሩ ጋር ህብረት የለኝም። ኢትዮጵያ ማለት የሁሉም ሃይማኖት የእምነትና የአመለካከት የጋራ ቤት ነች። አዲስ ኢትዮጵያ ሁሉም አይነት አመለካከትና ሃይማኖት እኩል የሚከበሩባት ሀገር ነች። የኢትዮጵያን ህልውና በተለየ መልኩ ከአንድ ሃይማኖት ተቋም ጋር ማያያዝ ተጨማሪ ችግር እንጂ መፍትሄ አያመጣም። ይህንን አካሄድ ተውት፣ ማንንም አይጠቅምም ይላል። አዎ በኢትዮጵያ መንግስታዊ ሃይማኖት ወደ መቃብር ከወረደ 40 ዓመታትን አልፈውታል። ይህንን የምታስቡ ካላችሁ 40 ዓመት ሙሉ ተኝታችኋልና መልካም እንቅልፍ ይሁንላችሁ። እኛ አዲስቱን ኢትዮጵያ የመገንባት የህዝቧን ኑሮ ከማሻሻልና ከመቀየር አኳያ አስተዋጽኦአችን ያስፈልጋልና ብዙ ስራ አለብን። ጳጉሜ 1 2011 የቅዱስ ሲኖዶስ አባላት ከጠቅላዩ ጋር ተወያዩ ያለን ይሄው የሃይማኖታችሁን ተከላከሉ ያለው መጽሔት ጠቅላዩ እኔ ቤተክርስቲያን ስላላቃጠልኩ ካሳ አልከፍልም፣ እኔ ምዕመናንን ስላልገደልኩ ካሳ አልከፍልም፣ እኔ የኦርቶዶክስ ቤተክርስቲያንን ስላልበደልኩ ይቅርታ አልጠይቅም፣ ይቅርታ የሚጠይቀው ንስሐ የሚገባው የበደለ ነው፣ እኔ ደግሞ አልበደልኩም ማለታቸውን አስነብቦናል። እኛ ሙስሊሞችም ሃይማኖታዊ ተቋሞቻችን ተቃጠለብን እንጂ አላቃጠልንም፣ ተበደልን እንጂ አልበደልንም፣ ግፍ ተሰራብን እንጂ አንዳች ግፍ አልፈጸምንም። ይህንን የምንለው በእርግጠኝነት ነው። እስኪ ቤታችሁን እዩ። አበቃው። ሰላም አለይኩም ወራህመቱላሂ ወበረካቱ።